የሚያስብል ነው። እግዚኦ አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ስላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? ነገ ጧት ሁላችሁም መዝሙረ ዳዊት እንድትገዙ። መዝሙረ ዳዊት ሁላችሁም የሰንበት ትምህርት ቤቱም ሱቅ አለው አይደል? ዳዊት አለው አለ። እዚያ ግዙ። ሄላችሁ አምጡ። ከዘበነ እየባሱ ነው ፋዘር። ዘበነን እያስናቁ ነው። በእውነት እውነቴን ነው። ዘበነን እያስናቁ ነው ፋዘርዬ። መጠጣትም ኃጢአት የለውም። ኃጢአት ማብዛት መስከር ነው እንጂ ቢጠጡ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። በእውነት ነው የምለው። እንደዚህ አይነት ትምህርት ምንድን ነው ጥቅሙ? በእውነት እንደ አንድ ሰው እንደዚህ አይነት ጥቅሙ ምንድን ነው? የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት ውዳሴ ማርያም ጸልዩ። ከዚያ ደግሞ ከሆነላችሁ አርጋኖን ጨምሩ። ደግሞ በ21 ድገሙ። ብዙ መጽሐፍ ቅዱስ ላይ ነገሮች እያፋለሱ ማንን? ፍጡራንን ለማስገባት በፍጡራን ምልጃ ከሞቱ በኋላ እነዛ ሰዎች እንደሚያድኑ ፍታት የሚደረገው ለዛ ነው። በፍታት ሰው መንግስተ ሰማያት መግባት ይችላል አይችልም? እስቲ ዘግቡ። አዊ እኮ ከሞቱ በጣም ዘመናት አልፈዋል። እስካሁን ጺማቸው እያደገ ይሸጣል። ማብራዘር በጣም የከበደ ዘመን ላይ ያለ ነው። ጺማቸው እስካሁን ይሸጣል። ከሞቱ እሳቸው ዘመናት አልፈዋል። ጺማቸው ይሻከልበታል። ትቀልዳለህ እንዴ? ታዲያ ክርስቶስ በየት በኩል ይግባ? በየት በኩል ይግባ ክርስቶስ? ስለዚህ ቆም ብለህ እንድታስብ የማያደርግ ነገር አለ። አንዳንድ ነገሮች እስቲ ላሳያችሁ። እኔ በማሳየት ማምን ሰው ነኝ። መረጃ ወዳለሁ። እኔ የቶማስ አይነት ነኝ። ምልክት ወዳለሁ። በጣም ይቅርታ አድርጉልኝ እና የቶማስ አይነት ባህሪ ያለኝ አይቼ አገላብጬ ነው የምቀበለው ወይ አልቀበልም እላለሁ። አይታችሁኛል። በሃይማኖቱም በፖለቲካውም በራሴ መንገድ ነው የሚሄደው። ማንንም አልከተልም። አሁን ግን የተከተልኩ ክርስቶስን ነው፣ ሰው አይደለም፣ ጴንጤን አይደለም የተከተልኩት። የግል አዳኝ አድርጌ የተቀበልኩት ኢየሱስ ይባላል። ምንም አንጃ ግራንጃ የማያስፈልገው ሸክማቸው የከበደ ሁላ ወደ እኔ ነው ያለ። ቀጥ ብዬ ነው ቀጥ ብዬ እድሜ ለአቡነ ገብርኤል ቀጥ ብዬ ሄድኩኝ እና ይኸው አንደበቴ ሸራተን አድርጎ የእኔ ጌታ ኢየሱስ ክርስቶስ እየመራኝ ነው ያለው። እና እስቲ አንዳንድ ነገሮች ላሳይ። እዚህ ጋር ምን ይላሉ እንስማ። እግዚኦ የሚያስብል ነው። እግዚኦ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ ኢትዮጵያ እኮ ምን ተብሎ ይነገራል? ሰማዕታትን ይገላል። በነገራችን ላይ እቺ አርሴማ አይደለችም፣ እቺ ባርባራ ናት። ባርባራ ናት፣ አርሴማ አይደለችም። ግን ይሁን አሉ። ኢትዮጵያ በክብር ትቀበላለች። ሌሎቹ ይገሏቸዋል፣ ኢትዮጵያ በክብር ትቀበላለች። ሌላ የገደለውን አንተ ምን አገባ? ቤተሰብ ኮንፊሊንግ እያደረጋችሁ ልድገመው አንዴ። ቅድስት አርሴማ ሳትወለድ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ ኢትዮጵያ እኮ ምን ተብሎ ይነገራል? ሌሎች ሀገሮች ሰማዕታትን ይገላሉ፣ ኢትዮጵያ በክብር ትቀበላቸዋል። እሺ ሌላም ልጨምር እና ይህን ተረት ተረት ሰምተህ እንዴት ነው እዛ የምትቆየው? እንዴት ነው አብረህ ላምልክ ምን ላርግ የምትለው? እንዴት ሌላም አለኝ። ኢየሱስ ክርስቶስ ያማልዳል ያለው እኛ አባት ይባረክ ታድሶ አይደለም። ይባረክ ክርስቶስ ያማልዳል ያለው ፕሮቴስታንት። ኢየሱስ ክርስቶስ ያማልዳል ያለው ኢየሱስ ክርስቶስ ያማልዳል ብሎ የነገረን ማን ነው ከተባለ ጳውሎስ ነው። ጳውሎስ
እግዚአብሔር ይባርኩት። ኢየሱስ ክርስቶስ ያማልዳል ብሎ የነገረ ጴንጤ አይደለም፣ ማንም አይደለም። ኢየሱስ ክርስቶስ ያማልዳል ብሎ የተናገረው ጳውሎስ ነው። መጽሐፍ ቅዱስ ላይ ነው የጻፈው። ለሮሜ ሰዎች በተናገረው ለሌሎች ያማልዳል ያለው ተሐድሶ አይደለም። ኢየሱስ ክርስቶስ ያማልዳል ያለው ፕሮቴስታንት አይደለም፣ ወንጌላውያን አይደለም፣ ሉተር አይደለም። ኢየሱስ ክርስቶስ ያማልዳል ያለው ኢየሱስ ክርስቶስ ያማልዳል ብሎ የነገረን ማን ነው ከተባለ ጳውሎስ ነው። ጳውሎስ ነው። ቤተ ክርስቲያን እንግዲህ ይህንን ካለች እንደኔ የጳውሎስ መልእክት በሙሉ ማድረግ አለባት፣ ማስወገድ አለባት። ለውጣም አስጨርሰው የጳውሎስ መልእክት በሙሉ ማስወገድ አለባት። ይህንን ለማስተካከል አንዳንድ ሀሳቦች እንደለወጠች አይተናል። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 የጌታ ኢየሱስ ክርስቶስ አባትና አምላክ የሚለውን የጌታ ኢየሱስ ክርስቶስ አባት ብላ አስቀምጣለች። የ2000 እትም ላይ ማየት ይቻላል። አድማጮቻችን እንዲከታተሉ ጋብዛለሁ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት አምላክ የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ የሚለውን አባት ብላ አስቀምጣለች። እንደገና እዚያው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ምን ይላል መሰላችሁ? ጳውሎስ እዚያም ጋር ሲናገር እንዳልዋሽ በመንፈስ የማገለግለው የጌታ ኢየሱስ ክርስቶስ አባትና አምላክ እግዚአብሔር ምስክሬ ነው የሚለውን የጌታ ኢየሱስ ክርስቶስ አምላክ የሚለውን አስወጥታለች። ጴጥሮስ ላይ ያለውን አወጣለች። ጴጥሮስ ላይ ምን ይላል? ምን ያህል ነገር ከመጽሐፍ ቅዱስ እያወጡ መጽሐፍ ቅዱስን ምን ሊያደርጉ አስበዋል? አሳስተው ጽፈው ይሄ ምልጃ ከ1 እስከ 30 የተባሉትን ለማስገባት እየሰሩ ነው ያሉት። አይበላማ፣ ሽቀላ የለማ። ያ ሁላ ገዳማት የተባሉትን ሊፈርስ ነዋ፣ ባዶ ሊሆን ነዋ፣ የኢየሱስ ቤት ሊሆን ነዋ። ስለዚህ ዩ ሃቭ ቱ ቴክ ማ ከመጽሐፍ ቅዱስ ላይ እያወጣ ኢየሱስ ክርስቶስ አባት የሚለው በሙሉ እያወጣ ምን ታደርገዋለህ? ባዶ ታደርገዋለህ። ለምን? ምልጃ በሰው ለማድረግ በሞቱ ሰዎች ያማልዳሉ ብሎ ለማለት የሚሰራ ስራ ነው። ስሟቸው አባታችን። ኮፒ ሊንክ አድርጉ፣ ተደነቁ በደንብ። ቁጥር 4 ቁጥር 3 ላይ መሰለኝ እሱም ያለው ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ እምነቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እሱንም እምንለዋለች አባት ብላለች። ይኸው መጽሐፍ ቅዱስን የራሷን ትምህርት ለማስቀመጥ ስትል የእግዚአብሔር ቃል ራሱ እየለወጠች ነው ያለችው። እየለወጠች ነው። ሮሜ 8 ብቻ አይደለም የተለወጠው። ሰው የሚመስለው ሮሜ 8 ብቻ የተለወጠ ይመስለዋል። ሮሜ 8ን ይፈርዳል ብለው ነው የቀየሩት። ቃል በቃል የሮሜ 8ን ይፈርዳል፣ ስለኛ የሚማልደው የሚለውን ስለኛ የሚፈርደው ብለው አስቀምጠውታል። ብዙ መጽሐፍ ቅዱስ ላይ ነገሮች እያፋለሱ ማንን? ፍጡራንን ለማስገባት በፍጡራን ምልጃ ከሞቱ በኋላ እነዛ ሰዎች እንደሚያድኑ ፍታት የሚደረገው ለዛ ነው። በፍታት ሰው መንግስተ ሰማያት መግባት ይችላል አይችልም? እስቲ ዘግቡ። አንድ ሰው ማንም ኖርማል ሰው ጠይቁ። እስላምን ጠይቀው። እስላምን አንድ ሙስሊም አምጥተህ ጠይቀው። ሰው ከሞተ በኋላ ብትጸልይለት ወደ ጀነት ታስገቡታላችሁ? ዓለም ላይ ያለው በሙሉ ሌላውን ጠይቀው። ኖባዲ ከሞተ በኋላ ታዲያ ፍታት ለምን አስፈለገ? ወይ እኔ ከሞትኩ በኋላ ሌላ ቦታ የሚያስገባኝ ሰው አለ ወይ? ከሞትኩ በኋላ ይህን ያህል ህዝቡን አደንዝዘውታል። ኃጢአት ሰርታ ሙት፣ ፍታት ይደረግልሃል፣ ለባሉ ደግሞ ዕጣን ይጨስልሃል ይባላል፣ በግዕዝ ይነበብልሃል፣ ትድናል። ከዚህ ዲሉዥናል ነገር መውጣት አለብን። ቢያንስ ይህን እንኳን አታውቅም ብዬ አላስብም። ቢያንስ ይችን ነገር እንኳን ይሄ ልክ አይደለም አይልም። ያ ነው የሚያሳዝነኝ፣ በጣም የሚያሳዝነኝ በዛ ጉዳይ ነው። እግዚአብሔር አምላክ ልቦና ይስጠን ነው የምለው። ሌላ
ሌላስ? አይ ስድቡን ትደርሱበታላችሁ። እኔ እየተሳደብኩ ሳይሆን እውነት እየነገርኩ ነው። መብሸቅ ትችላለህ፣ መናደድ መሳደብ ትችላለህ። አይዞህ፣ ምንም ችግር የለውም። መብት ነው። ብዙ የተጻፈ አለ። እሱን ብዙ ላሳያችሁ እችላለሁ። ሞተ እንኳን አድንሃለሁ ብለው የሚያስጠልውልህ ዋት የሚያደርጉ ናቸው። ሞተ እንኳን ጸሎት አድርጎ አባታችን በእውነት ጸሎት አድርጎ መጽሐፍ ቅዱስ አንብቦ አባት በእውነት ተረቱ ቢቆም ጥሩ ነው። ምን ይላሉ እስቲ ስሙ። እመቤታችን እንኳን በገሃድ አይተናል፣ በአንድ ቀን በህልማችን አይተናል። በሞት እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! ምን አይነት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ። አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ከምን ላይ ሳለላቸው? አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላቸው። ስማኝ አባት፣ ከዘበነ እየባሱ ነው። ፋዘር ዘበነን እያስናቁ ነው። በእውነት እውነቴን ነው። ዘበነን እያስናቁ ነው። ፋዘርዬ ውድነት እንዴት ያለች መልከኛ ናት! ምን አይነት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ። አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ስለ ቢያሳየን ተመልከቱ። ከዚያ በኋላ ምን አለ? በቅሙ ሲለ ቶሎ ፍጠራት እናፍቃናለች። ለእኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይህ ስትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ይወዳለሁ እናት! እንዴት አድርጌን አመስግንሽ ይሆናል? ምን ላድርግ? ፀጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ፀጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽም። ቦረክ ትልሻለሁ ይላል። ስሟ እግዚአብሔር እንዳከበረው የተመሰገነ ይሁን። እኔ እመቤታችን ይሄ ነው አየህ፣ ይሄ አደባባይ የሚሰበክ ነው። የውሸት ተረት ስብከት ገና አዳም ሳይፈጠር ተስላ ነበር ማርያም እመቤታችን ብሎ ይሰብካል። አሜን ነው ጨዋታው። ምንም ችግር የለው። እያንዳንዱን ነገር በተረት አድርገው የማየውን ትምህርት እያስተማሩ ኦርቶዶክስን ጴንጤ እያደረጉ ነው። እንዴት ጴንጤ አኑን? እንዴት አኑን ጴንጤ? እንዴት ጴንጤ አኑን? ብራዘር እንዴት ነው የማትሆነው? እንዴት አትሆንም? አሁን ይሄን ከአዳም በፊት ከነበረች ከታሰበላት ከተሳለች ኦልሬዲ ከታወቀች ስለ እሷ ነው መጽሐፍ ቅዱስ የሚናገረው ወይስ ስለ ኢየሱስ ነው? እና እጅግ ያሳዝናል። በነገራችን ላይ ውበት የሰው ልጅ ሁሉ ድንቅ ተደርጎ የተፈጠረ እንጂ ማርያም የተለየ መልከኛ አይደለችም። በመልክ ከሄድን እናታችን ቅድስት ድንግል ማርያም ባህሪው ነው የሰው ልጅ ሊያስወድደው የሚችለው። ትሁት እናት ናት። ትሁት እግዚአብሔር የቀባት ትሁት እናት፣ ትሁት ሴት ናት። ባህሪ እንጂ መልኳ አይደለም። መልኳን መርጦ አይደለም፣ በመልክ መርጦ አይደለም። ቅድስት ድንግል ማርያምን እግዚአብሔር የመረጣት መልኳን አይደለም። ስንት መልከኛ ዓለም ላይ ቁምልኝ የሚሰሩ ሴቶች አሉ። ቁምልኝ መልኳን አይደለም። ይሄን እንኳን አያስተውሉ። እግዚአብሔር ልብን እንጂ መልክ የሚያይ አምላክ አይደለም። ለመልክማ ቲክታክ ላይ በፊልተር ሁሉም ቆንጆ ነው። በቲክታክ አስቀያሚ ሴት አታገኝም። ግደልን፣ አምጣ። አስቀያሚ ሴት በቲክታክ አምጣልኝ። እድሜ ለቻይና
ፊልተር ላምጣው፣ ምን አይነት ፊልተር እንደሚጠቀሙ የአበሻ ሴት በሙሉ። ነይ እስቲ ገለቴ ነይ። የት ሄደ በመድኃኔዓለም? ነይ ገለቴ ፊልተርሽን ይዘሽ። የአበሻ ሴቶች ፊልተር የት ሄደ? አየሄ እችም አለች። ምንድናት እች? ነው ይቺ አይደለች። የሆነች ነበረች ነጫጭባ ነጭ ሆነች ሴት እኔን ያልበሰለ የምታረገኝ። አረ ነይ ገለቴ። እችም አይደለችም። እችም አይደለችም። ይቺ አይደለችም። እችም አለች ሌላ አይደለችም። አረ ነይ። የተወሰዷት ጌም ከስጫወት ስለቆየው ጠፋይ ሴትዮዋ። ተፈላልጫ አመጣታለሁ። ኒው ኢፌክትን ብዬ አታመልጭኝም። አረ ነይ አለ። ነይ 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 ነይ። የት ነሽ? አይደለሽ። የት ነኝ? አይደለም። ፌስ የት ሄዱ? ሴቶቹ እኮ በአንዴ ነው የሚያገኙት። እኛ እንሰቃይ እንጂ እንሰቃይ ወንዶቹ እንጂ። ኮፒ ሊንክ እያደረጋችሁ እቹት እናመጣች ነ ይሄ ነኝ እንግዲህ። ይሁን በመዳ በስዬ ያለው ይሄ ነው። አበሻ ሴት በሙሉ ይሄ ነው። በዚህ ፊልተር አንድ አስቀያሚ አታገኝም። አበሻ ሴት አጮልቄ ላይ አቤት 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 አሰላ ፍርድ ቤት። ስለዚህ ባህሪያቸውስ ምንድን ነው ነው ጨዋታ። ባህሪያቸው ምን አይነት ነው? ስለዚህ ጌታ ልብን እንጂ መልክን የሚያይ አምላክ አይደለም። ልብን የሚመረምር አምላክ እናንተ ያላችሁት መልኳ እንዴት እንደሚያምር ውበቷ እንዴት እንደሚያምር እያለ ያወራላል። ስለ መልክ አለ። ለዚህ ነው የሚያምር ነጭ አምጥታችሁ ማርያም ብላችሁ የምትሉት አይደለችም። ማርያም ብላችሁ የምታምር በዛ ዘመን እንዲያውም ብዙ አለባበሳቸው ብዙ ሻወር አለባበስ እንደዛ አይነት አለባበስ እንኳን የለም። እንደዛ ያማረ ከለርፉል ቲቪ ራሱ የመጣው በቅርብ ነው። እኛ ራሱ የነበረን ልጅ ሆነን የዛሬ 30 ዓመት ብዥ የሚል ቲቪ ነው የነበረን፣ ጥቁርና ነጭ። እናንተ በ3ኛው ክፍለ ዘመን የነበረውን በደንብ ቢዩቲፉል አድርጋችሁ በደንብ አሳምራችሁ ነጭ አድርጋችሁ እንዲህ አድርጋ ልጇን አቅፋ እንዲህ ብላ ፎቶ ተነስታ አድርጋችሁ አመጣችሁ። ምንም ሼም የላችሁ። በቅርቡ የዛሬ 30 ዓመት ብዥ የሚለው ባለ ቦርጫሙ ቲቪ ነበረን፣ በቦክስ በጫማ ጥፊ የሚሰራ ቴሌቪዥን። ይህ ቅርብ ትዝታ ነው። የና ወደ አባቶቻችንና እናቶቻችን ከሄደን ፎቶቸው ብላክ ኤንድ ዋይት ነው። የአባትና የእናቶቻችን ፎቶ ብላክ ኤንድ ዋይት ነው። በ3ኛው ክፍለ ዘመን ያለው የቅድስት ድንግል ማርያም ፎቶ አሁን ናት ብለው ያመጡበት ቁማራቸውን ሊበሉ ያማረበት አድርገው ከምኗ ያማረች ሴት። አሁን እቺ ሴት ጥቁር ብትሆንስ ምን ሊሉ ነው? እንደው እመቤታችን አያደርግባት መልኳ ብዙ አትራክቲቭ ባይሆን ምን ልታደርጉ ነው? ሰማይ ቤት ስትሄዱ የጠበቃችኋት እንደዚህ ያለችዋን እናት ነው። ኧረ አንቺማ እናት አይደለሽም ብትለሽ ልትሄጂ ነው? ኢየሱስ ክርስቶስን የሳላችሁት ምን የመሰለ ዞማ ጸጉር አድርጋችሁ ነጭ ነው። ክርስቶስ ጠቁሮ ብታዩት ምን ልትሉ ነው? ክርስቶስ ጥቁር ቢሆን ምን ልታደርጉት? አንተማ አይደለም ሲኦል እገባለሁ
ጭንቅላታችሁ ላይ ተጫውቶ። ለዚህ ነው ደምግባት የለውም የሚለው መጽሐፍ ቅዱስ። ደምግባት የለውም። ምክንያቱም ለአንዱ ቆንጆ ነው፣ ለአንዱ አስቀያሚ ሊሆን ይችላል። እውነቴን ነው። አሁን የኔ ሚስት ለእኔ ውብ ናት፣ ለአንተ ልደብረ ትችላለች። የሰው ልጅ ባህሪ ነው። የሰውን ልጅ ባህሪ ጠንቅቆ የሚያመቅ አምላክ እንዲህ ነው መልኬ ብሎ ሊመጣ አይችልም። this is a problem። እንዲህ ነው መልኬ ብሎ ሊመጣ አይችልም። የደከመ ጭንቅላት አለ። ለእኔ የወደድከውን ሌላው እንዳይጠር ደም ግባት የለውም ይላል መጽሐፍ ቅዱስ ሲናገር። አንዴ ላይ ብሎ ሙሴ ሲናገረው ምንድን ነው ያለው? እግዚአብሔር አምላክ ብታይን ትሞታለህ አለው። ቀጥታ ነው የነገረው፣ ትሞታለህ። ይህንን እያለ ሽምጥጥ አድርገው የሀገር ስል የነጫጭባ ማት አምጥተውልህ አምልክ ውደቅለት እያሉ በየቤተ ክርስቲያኑ የነጭ ማት። እንደው ሳይኮሎጂካል ራሱ ብትሄድ እግዚአብሔር ነጭ መሆን አይችልም ብትሄድ። ምክንያቱም ምድር ላይ የዘረፈ ሰው የሰቀለ ሰው ያሳበደ ሙልጭ አርጎ ጥቁርን የረገጠ የሰቀለ በስቅላት ምን ያደረገ ዓለምን ዝርፍርፍርፍር ያደረገ ብታመጣ ነጭ ነው። ጥቁርን እንደ ዝንጀሮ እየቆጠረ እየሸጠ የኖረን ነጭ አምላኬ ነው ብለው ሲመጡ እንኳን ጭንቅላታቸው ምን ያህል እንደወረደ በዛ ታያለ። ምን ያህል እንደወረደ፣ ምን ያህል አፍሪካውያንን ስለ ነጭ ነው ብትለው ጠላት እሱ ነው። ቀላ ያለ ነገር ሲያይ በቃ የሚገባበት የሚጠፋው አክብሮቱ ሌላ የሆነው ነጭ ነው። ነጩ በጣም ነው የሚነቀ፣ በጣም ነው የሚንቁት። ጥቁር መሆን በተአምር አይፈልግም ነጭ። ጥቁሩ ግን ነጩን ያመልከዋል ይላል። እቤቱ ሰቅሎ ያመልከዋል። ስለዚህ በጥቁር ላይ ተጫውተውበታል፣ እንደ ጉድ ተጫውተውበታል። ሳይኮሎጂካሊ ተመትተዋል። አሁን ይህን ስል ተላቀቅ ብትለው ህይወቱ ቢጠፋ ይሻለዋል። እና በጣም በጣም የሚያሳዝን። እኔ ከድሮም ቤቴ ፒክቸር የለም፣ ፈጣሪ ነው የሚያውቀው፣ እግዚአብሔር መሰከሬ። በጣም ነው የምጠላው። በተለይ ሚካኤል ነጭ አድርጎ የሚካኤል ስዕልን በጣም ነው የምጠላው። በጣም ከምጠላው ፒክቸር የሚካኤልን ጥቁር ተረግጦ ነጭ በጦር እየወጋው። ጥቁር ሰይጣን ነው። ሰይጣን እንግዲህ የመላእክቶች አለቃ የነበረ ነው። ስልጣን ብቻ ነው የተሻረው፣ መልኩ አይደለም የተሻረው። መልኩ አልተሻረም። መልኩ ምኑ አልተሻረ፣ ስልጣን ብቻ ነው የተወረወረው። ያንን ነጭ አድርገው ጥቁሩን ሰይጣን አድርገው ቀንድ አድርገውለት ጥቁሩን እየወጋል። እነሱ ቴክኒካል የሰሩት ጥቁር ሰይጣን ነው፣ ጥቁር ርኩስ ነው ተብሎ ነው የተወጋው። ፖለቲካ ነው የሰሩት። ይህን የሚያስተውል ጥቁር የለም። የሚካኤል ፒክቸር ብዬ ላሳየ፣ እጅግ ያሳዝናል። ቅዱስ ገብርኤል ደግሞ አበሻ አድርገውታል። አፍሮ ነው ቅዱስ ገብርኤል፣ አይታችሁታል። በማስተዋል እንኳን አይረመዱም። ገብርኤልን አሳያለሁ፣ አበሻ ነው። ጸጉሩ አጭር አፍሮ አበሻ ነው ቅዱስ ገብርኤል። እየዋሻው አይደለም፣ ግባና አሳያቸዋለሁ እዚህ ጋር ሴንት ማይክል ፒክቸር ላሳያቸው። ይኸውልህ በጣም ከምጠላው ፒክቸር ይሄ ነው ትልቁ። ይኸውልህ ጥቁርን ረግጦት። ይህ እንግዲህ እግዚአብሔር ያሳየ። ሚካኤል ነጭ ነው፣ ክንፍ አለው። ጥቁሩ ደግሞ ማን ነው?
ጥቁሩ ሰይጣን ነው። ይሸጥልሃል። $31 ነው የሚሸጥልህ። ይህን ስል ገዝተህ እቤትህ ታስቀምጣለህ። ስዕሉን ገዝተህ ቤትህ ታስቀምጣለህ እና ትጸልይበታለህ እየተረገጥክ። ይህን ያህል ማስተዋል የተሳናቸው ስልጣን። አሁን ለምሳሌ ዶክተር አብይ ከስልጣን ተሻረ፣ መልኩ ይቀየራል። አዳነች አበቤ ከስልጣን ተሻረች፣ መልኳ ይቀየራል። እንዴት ነው የሚቀየረው መልክ? ጥቁርና ነጭ ምን አድርገው ሳይኮሎጂካሊ ባዶ እንዳደርጉት በዚህ ታያለ። ሌላው ሴንት ገብርኤል ብዬ ደግሞ የአበሻውን ላሳያችሁ። በአማርኛ መጻፍ አለብህ ገብርኤል ሲሆን እውነቴን ነው። አበሻ ነው። ቅዱስ ገብርኤል ብለህ ጻፍ። ገብርኤል ዋሸው። ይህ አበሻ አይደለም። ይህ አበሻ ነው አይደለም። ማስተዋል የሚባል ነገር የለም። ይሄ አበሻ ነው። እኔ አልዋሽም። አበሻ ነው። አረ በደንብ አበሻ የሚመስለውንም አመጣልሃለሁ። ቆይ በደንብ በጽዳት አበሻ የሚመስለው ይህማ ዮኒ ማኛ ነው። ይህማ ማኛው ነው ራሱ። ጺም ብቻ ነው እንለያየው። አያችሁ እንዴት አድርገው እንደሚጫወቱባችሁ። ይህማ የኔን ልጅ አማንዬን ይመስላል። አማን ነው። እግዚአብሔር ይቅር ይበላችሁ። በእውነት እግዚአብሔር ምስክሬ፣ በእውነት እግዚአብሔር ይቅር ይበላችሁ። ልቦናችሁን ያብራላችሁ። አይነ ልቦናችሁን ያብራው። መጽሐፍ ቅዱስ ላይ እንደዚህ አይነት የሚል መላእክቶች እንደዚህ ነው መልካቸው የሚል የለም። የለም። ስንት እንደሚሸጥ ታውቃለህ? ቆይ ይሄማ ብራዘር ነው። ይቅርታ አድርጉልኝ፣ እኔ ለማቃለል ብዬ አይደለም። ይሄ ነው ገብርኤል አይደል? አየህ፣ እውነት ሲነገር የተሳደብን ያዋረድን እራሳቸው ፖስተውት እራሳቸው አድርገውት ይሄን ነገር ስትጠይቅ በጣም ትሰደባለህ፣ በጣም ትዋረዳለህ። ለምን? ሃይማኖተኛ ማለት ገዳይ ነው የምልህ እየዋሸው አይደለም። ሃይማኖተኛ ገዳይ ነው። ሃይማኖተኛ አጥፊ ነው፣ ያጠፋሃል። ሃይማኖተኛ እውነት አይወድም፣ ይሰማል። በቃ ይሄን አዋርዷል ይላል። ስለዚህ ሚካኤልና ገብርኤል ልዩነት አላቸው የመልክ። ገብርኤል አበሻ ነው፣ ሚካኤል ነጭ ነው። ተሳሳት። ይኸው ገብርኤል አበሻ ነው፣ ሚካኤልን ላምጣላቸው። ሚካኤል ነጭ ነው፣ ሴጣን ጥቁር ነው። ሴጣን ጥቁር ነው። ለዚህ ነው ሳይኮሎጂካሊ አሁን ጥቁር በግ ገዝቶ የሚያርድ የለም። ሳይኮሎጂካሊ ተመቷል። ሳይኮሎጂካሊ ባዶ ገብቷል። ጥቁር ዶሮ ገዝቶ የሚያርድ የለም። እናቱ የወለደችው ጠንቋይ ቤት ተወስዳታለ እንጂ ጥቁር ዶሮ በታሪክ አታርዳት። ጥቁር ዶሮ፣ ጥቁር ፍየል፣ ጥቁር በግ ሳይኮሎጂካሊ ጥቁር ማለት በመጥፎ ስለተደረገ ምን ሆኗል? ለጥንቆላ ይሰጣል። የአራዳ ልጅ ኮንክ ልንገርህ፣
ገንዘብ እንዲቀንስ ርካሽ ነው የሚሸጠው። ጥቁር ዶሮ፣ ጥቁር ፍየል፣ ጥቁር በግ ምናምን ርካሽ ነው። አባቴ ግዛ ግዛ አባቴ። አሁን አባቴ ለምን ጥቁር በግ ጥቁር ፍየል እንደሚገዛ ገባኝ። ነፍሱን ይማረው። ለካ ርካሽ ስለሆነ ነው። የሚገዛው የለም ለካ። አባቴ ጣጣ የለውም። ነፍሱን ይማረው። ለካ ርካሽ ስለነበረ ነው እኛ ቤት ጥቁር በግ የሚታረደው። አሁን ገባኝ። ለካ ርካሽ ነው። እና እግዚአብሔር ምስክሬ እኛ በራሳችንን እንድንጠላ የሚያደርገን ሃይማኖት ነው። ሌላ ሰው ያድንሃል፣ ጉቦ ክፈል፣ በነፃ የተሰጠን ህይወት ከዘከርክ ነው የምትድነው። 10 ትውልድን አባቴ አሜሪካ ሁሉም ማስገባ ብሎ ደላላ ይመጣል። እስቲ የሆነ ደላላ የቤት ደላላ እንጠይቀው። የቤት ደላላ ይሄ አሜሪካ መሄድ ፈልግ ምን ችግር አለው ይላል። የቤት ደላላ ኢትዮጵያ ሆናችሁ ታዘቡ። ደላላ ሆኖ አልችልም የሚል አታውቅም። አይ እኔ ይቅርታ አድርግልኝ እኔ የምደልለው ቤት ነው የማሻሽጠው አይደል። ለእኔ ሌላ የሞተልኝ አለ የምትሉ ምስኪኖች ታሳዝኑኛላችሁ። እና ላሳያችሁ። ድንግል ማርያም ቆይ ይህንንም ስሙት፣ በዛው የሚጠቅም ነገር ስለሆነ ስሙ። ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተ ክርስቲያን፣ ትስብእትና መለኮት፣ ሰውና አምላክ፣ ፈጣሪና ፍጡር ናቸው። እውነት በድንግል ማርያም ማህፀን ሰርግ ሆነ። እሷ ሰርግ ቤት ነች፣ ከብቃብ ንጹሕ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና አምላክ አብረው የሚዘምሩት ለማን ነው? እሺ ሰው ሲዘምር ለአምላክ፣ ሰው ሲዘምር ለአምላክ፣ አምላክ ለማን ነው የሚዘምረው? አምላክ ለማን ነው የሚዘምረው? አንዴ ስሟት። ቤት ነች፣ ከብቃብ ንጹሕ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። በጌታ በኢየሱስ ስም ሰውና መላእክት አብረው ዘመሩ። ስብሐት ለእግዚአብሔር ብለው ሰርጉ የተካሄደው በድንግል ማህፀን ነው። አንተ ራስህ ቀፎች ምን እንደተማርክ አንተ 9 ወር በማህፀኗ ውስጥ ተሞሸረ እግዚአብሔር። ሰውና አምላክ አንድ ሆኑ። የተወለደበት ቀን ደግሞ ከጫጉላ የወጣበት ቀን ነው። ከማህፀኗ ሙሽራ ከጫጉላ እንዲወጣ እግዚአብሔር ካንቺ ወጣ። እመቤቴ ማርያም ሆይ ወይን የተባለው የክርስቶስ ደም ርጎት ወይን እኮ የላቸውም ማለት ልጄ ወይ ደምህን ስጋህን ስጣቸው ማለት ነው ለሰው ልጆች።
ቤተሰብ በእውነት ምንድን ነው ይሄ ነገር? እግዚአብሔር ያሳያችሁ። በእውነት ነው የምለው። እንደዚህ አይነት ትምህርት ምንድን ነው ጥቅሙ? በእውነት እንደ አንድ ሰው እንደዚህ አይነት ጥቅሙ ምንድን ነው? የሁላ መቀባጠር የክርስቶስን ክብር ለማርያም ለመስጠት የሁላ ነገር የሚደረግ ክርስቶስ ብቻውን አያድንም እያሉ እግዚአብሔርና ሰው አብረው ዘመሩ። የት ቦታ ላይ ነው የተጻፈው? እንደዚህ አይነት ትምህርት አያሳፍርም? እንደው አንድ ትልቅ መድረክ ላይ የሚሰብክ ሰው ነው እኔ እኮ ለማለት የፈለግኩት ብለው ደግሞ ይመጣሉ። በደንብ ግጥም አድርጎ የልቡን ከተናገረ በኋላ እንደፈለገ ከተናገረ በኋላ እኔ እኮ ለማለት የፈለግኩት ብለው የሚያሻሽሉለት ሰዎች ይመጣሉ። እጅግ ያሳፍራል። ስለዚህ እንደነዚህ አይነት አስተማሪዎች እያሉ ኦርቶዶክስን ወደ ቀጥተኛዋ መንገድ ለመውሰድ is very dangerous። በጣም በጣም ከባድ ነው። በጣም ነው የሚያሳዝነው። እየፈለግኩት ነው ያንን። እናንተ ኮፒ ሊንክ አድርጉ። እኔ የእናንተን ቪዲዮ ነው የማሳየው። ማን ነው በክርስቶስ ብቻ አልድንም ያለ? የሚዳን ቢሆን ግሳንግሱን ታወጣው ነበራ። ግሳንግሱ ምን ያደርግልሃል? ማናቃቸው ከነመፈጠሩ ምን ይሁን ምን ሲያደርግ ማናቀውን አምጥተ መጽሐፍ ቅዱሳዊ ያልሆነን ወሮ በላ እያመጣ እሱ ነው የሚያድን ዘክረው እያልክ ባልሰበከኝ፣ ህዝቡን ባላጠፋ፣ ኢትዮጵያን መቀመቅ ውስጥ ባልከተትክ፣ አሜሪካን ሀገር፣ አውሮፓ በሙሉ የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን፣ የትግሬ ቤተክርስቲያን አይደል ያለው እንዴ? በዘር ባልተለያየ ሃይማኖት መነገጃ እንደሆነ እነግርሃለሁ። በዘር ተለያይተህ አይደል የምትሰብከው? የአማራ ቤተክርስቲያን ለብቻው ነው፣ የኦሮሞ ለብቻው ነው፣ የትግሬው ለብቻው አይደለም። አንድ ላይ ይመለካል። ለምን ግሳንግስ ነው የምታመልከው? ኢየሱስን ብትል ግን ቂም ሳትይዝ አብረህ ታመልክ ነበር።